አሁንም ዮኒ ማኛን ሆይ ብለው ተቀበሉ። አሜን ተቀበልኩ። ምን ችግር አለብኝ? እኔ ጣጣ የለ የአራዳ ልጅ ጣጣ የለውም እኮ የትም ገብተን ሾልከን የምንወጣ ሰዎች ነን። ገባ አስጮውን ኦርቶዶክስ ስትሰደብ ኦርቶዶክሶች እንደሚያለቅሱብኝ አውቃለሁ እኮ ጓገጭ እንደሚሉ አውቃለሁ። ይጠጧት። ምክንያቱም መጨረሻ ላይ አንጀታቸው ቂቤ እንደሚርስ አውቃለሁ። ምን ችግር አለ? ምን ችግር አለ? ይጠጧት። ከዛ ጠጧት። 8 ወር ተገባበዝን። የሚያውቁ ጀለሶች በመጀመሪያ እቺ ተንከሲስ ሎዛ የምትለው ሎዛ የምትባል የምታስበላኝ ቪዲዮ ሰርታ ነበር። ሎዛ የሰራችው ቪዲዮ አይ ቲንክ አሁንም አለ ብዬ አስባለሁ። በመሀል እያመለጠኝ እመቤቴን እላለሁ እና እኔም የማያስችለኝ ነገር አለ። ሎዛ ቪዲዮ ሰራች። አረ አልኩ ይሄማ ዙሩ መጠንከር አለበት፣ ዙሩ መጠንከር አለበት አልኩ። በመሀል እያወራሁ እመቤቴን እላለሁ ያመልጠኛል። የሆነ ሰው ቀንጨብ ያደርግና ይፖስተዋልና ድንግልን እምላት ነገር አለና ድንግልን እላለሁ እመቤቴን እላለሁ እና ያመልጠኛልና ፕራክቲስ ማድረግ አለብኝ ይህን ነገርና ተዛ ቀስ እያልኩ እሱ ነገር ተረሳሳ። እነዚህ ወንጌል ቢረገጥ ግድ የላቸው። የ8 ወር ሕፃን ልጅ ነው ዮኒ ማኛ። ወንጌል ቢሰድብ ምን ችግር አለው? ይስተካከላል፣ በንስሐ ይመለሳል ምናምን ተባለና እዛው ላይ ተሰራ። እዛው ያለ ከሰዎች ጋር ነው ጨዋታ። ሰዎችን ስታወራ ለሱ እግዚአብሔር ምን አድርጋቸው የዛኔ አላሳያቸው። ወንጌል ሲነካ ምናምን ምንም አልመሰላቸው። ግን የነሱ ውድቀት ክፍፍላቸው መምጣት መጠየቅ ሲጀመር ግን ማበድ ጀመሩ። ማበድ ጀመሩ። ኮረንቲ አሳዛቸው። የነሱን የማጭበርበር ቅርጫው ኢየሱስ ጌታ ኢየሱስ ይቅር በለኝ። እነሱ ቤት ያለው ቅርጫው ኢየሱስ የሚባለውን ይዘውት እንደሚዞሩ በገሃድ አሳየው። ቅርጫውን የቅድስት ድንግል ማርያም ልጅን አይደለም፣ ቅርጫውን ኢየሱስ ይዘውት ሲሽከረከሩ እንደሚውሉ አሳየው። ከዚህ ምሽት ጀምሮ አይን ይጨልም። በኢየሱስ ክርስቶስ የኔን እርገጠው እግዚአብሔር ለዘላለም እርገጠው። በኢየሱስ ስም ወንጌሶስ ስም በጡ ያማል። ለምን ያምር? መነጽር ቶሎ አርጋት። ይሄው አይኑን አሞታል። አካውንት ለምን ጻፍ? ኧረ አይኑን አጠፋው። ይሄው አይኑን እያቸ ነው። ተገለጠ፣ ታምር ተገለጠ። ማኝ አይገለጥም። የኔ አምላክ አይገልጥም። አይገልጥም። ናጃት ማኛው ታምር አረ የምሬን ነው። አይኔና መመ አሬ አይኑን አጠፋው። ጅማና እዩ እኮ በቃ ሁለቱ ወጠሩት እንጂ ትንሽ እየተደማመጥ እንዲሆን። አረ ፓስተር ጸልይልኝ፣ ጸልይ መልሰው። አይኔ መልሰው እንዳለ ውር በውር አረገን እንዴ! በመንፈስ ቅዱስ በአንድ አምላክ ስም አይኖቻችሁ ጌታ ያጭልም። ዮኒ ሚዩት አድርገው ወይ ደግሞ ሚዩት አድርገው። ስለ አይነ ብርሃን አይኔ መልስልህ። ዝንጥ ያልኩ ነቢይ እግዚአብሔር በሐዋሳ ምድር የባረከኝ ነቢይ ነኝ። በጣም ፉል የሆንኩ ፉሎስ ላይ ያለው መንፈስ በእኔ ላይ አርፏል። ከዚህ ኢየሱስ ክርስቶስን ያውቃል። ለምን ኦርቶዶክስ አስተምረዋለች። ሄሎ ጴንጤ ጋር ካልሰማችሁኝ ስማ፣ በደንብ አድርገህ ስማኝ። ጴንጤ አንተ ጋር ግብረ ሰዶም ፓስተር አለ ወራዳ። መጀመሪያ አንተ ቤት አስተካክል። አንተ ቤት ዘማሪዎች እኔም ማቃቸው ስማችሁን ጠራዋለሁ ነገር አርፈ ካልተቀመጥክ አንተ ቤት ያለ ዘማሪ ግብረ ሰዶማውያን አሉ። የታወቁ ዘማሪዎች አንተዋወቀም? ምድረ ቆሻሻ እንተዋወቃለን። በቃ ድምፁ በጣም ይማርካል፣ ግን ችግር የለውም የተባለ ነው። ባለጌዎች ናችሁ። በሞት ላይ ሙድ የምትይዙ መርዞች ናችሁ። በሞተ ሰው ላይ እስላምና ጴንጤ ተባብረህ ሙድ የምትይዝ ነህ። እነዚህ ሰዎች ናቸው ይህን ሲያደርጉ የነበሩት።
እንዳልክና ማን ነው የሚባል ሲያም ነው ማን ነው የሚባለው እዚህ ላይ ስለ እስልምና የሚከራከር ነገረኝ። ወንድ ልጅ ሴት ካጣ ሊጥ ይለጠልጥ የለ እንደ አንተ እምነት እስልምና ሊጥ ይለጠልጣል። ሴቷ ወንድ ካጣች ቆዳ ሰርታ ራሷን ትሸጉራለች። ይሄ አይደል እንደ አንተ እምነት የሚለው ሁሴን ነው ምናምን ነው የሚባል። የትኛው እምነት ነው? የትኛው ሃይማኖት ነው የምታወራኝ? ወጅ ባራ ምን አንተዋወቅም እንዴ? ማን ነው የምታስፈራረው? መሐመድን ካላመንክ አንተ እስላም መሆን ትችላለህ? አሁን ለምሳሌ በኦርቶዶክስ ክርስቲያኒቲ ገድልን ሳታምን ኦርቶዶክስ መሆን ትችላለህ። እስላም መሆን ትችላለህ። ከመሐመድ ውጪ አትችልም። ነብዩ መሐመድን ተናገር። ካልገደልኩ ብሎ ሲሽከረከር ሲፎክር የሚሆነው እስላም አይደል እንዴ? ማንነታቸው የተመሰረተው በነብዩ መሐመድ ላይ ነው። ሙሉ ነገር የምትናገረው ነብዩ መሐመድን ብለህ ነው። እንዲህ በዚህ ደረጃ ኦርቶዶክስን ማጥላላት ምን የሚባል ነገር ነው? ምን የሚሉት ነገር ነው? ኦርቶዶክስን ሞቶ እንኳን ሰው ማረፍ አይችልም እንዴ? ሀጂ ሙፍቲ ሲሞት ኦርቶዶክስ ክፉ ተመኝታለች፣ ክፉ ነገር ተናግራለች። የሀገር ዋርካ ሞተብን ብላ ነው የኦርቶዶክስ አባቶች ሄደው ነው ያለቀሱት። አቡነ ማቴዎስ ሄደው ሲያለቅሱ አይቻለሁ። እንኳን ኦርቶዶክስ ካልሆኑ ክርስቶስን ሳያውቁ ሞቱ ምናምን ሊባል ቀርቶ እንዴ የቅድስት ድንግል ማርያም ጥላቻችሁ ጥግ ድረስ አይደል እንዴ ያለው? አላውቀውም እንዴ? በጣም ነው የምትጠለዋት ቅድስት ድንግል ማርያምን። እግዚአብሔር ምስክሬ፣ ጌታ ኢየሱስ ምስክሬ፣ ቅድስት ድንግል ማርያም ጋር ጸበኛ ናቸው። በጣም ጸበኛ ናቸው። ለምን እንደሆነ አይገባኝ። ለምን? ኦርቶዶክስ ስለወደዳት እልል አድርጌ ነው የምወዳት። አንተ ስለጠላ ልጠላ ነው እንዴ? የእግዚአብሔር የመረጣትን ልጠላት ነው? መልአኮች ያመሰግኗትን ልጠላ ነው? ኤልሳቤጥ የጌታዬ እናት እኔ ጋር ትመጣ እንዴት ይሆንልኛል ያለቻትን ልጠላት ነው? ምን አይነት መርዝ ናችሁ ግን? ምን አይነት ትምህርት ነው የሚያስተምሯችሁ? ኦርቶዶክስን በመጥላት ላይ የተመሰረተ ማንነት ፈብርከዋል ሶሻል ሚዲያ ላይ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ይላል ኦርቶዶክስ። ጨረሰ። መስበክ አትችልም። ከዛ አትችልም። በቃ አመለጠ። አትችልም። የምትችል ከሆነ ጥሪ አለ። ዘማርያም የኦርቶዶክስ ልጅ እናውራ በፈለግከው ነገር ላይ ብለዋል። ኑና አውሩት። ቀጠሮ ሊያዝልህ። ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብለዋል። ኦርቶዶክስን በዚህ ደረጃ መጥላት ኖ አይሆንም። ነገርኩ። ለክፉ ቀን ጊዜ ማንም እስላም ሲገፋ ከጎን ቆማለሁ። ጴንጤ ሲገፋ ቆማለሁ። ኦርቶዶክስን ግን እስላምና ጴንጤ እየገፋ ነው። አልደግፍም ነው። በሙታን ላይ ሙድ ስትይዝ አይቻለሁ። እስልምና አያድንም። ባናት ተተከል። አድኖ ማያቅ ጴንጤነት አድኖ አያቅም። ጴንጤነት አያድንም። የክርስቶስን መንገድ መከተል እንጂ ጴንጤነት አያድንም። ምን ነው ስትሸራሞጡ ትላላችሁ እንዴ? ይሄው ወንድማችሁ ሜሎስ የሚባለው ትላንትና ቀለበት አድርጎ ዛሬ ተፋቱ የለ እንዴ? በምን ሊፋቱ ይችላል? ይህን እንኳን የሚጠይቅ ጴንጤ አለ? ክርስትናው ቁማር መበያ ነው። አረ የግል ጉዳይ ነው። ክርስቶስ ድኗል። በቃ ኢየሱስ ካልክ ድናሃል። ኢየሱስ ኃጢአትን ይወዳል እንዴ? ከኃጢአት ሊያነጻ እንጂ ኃጢአትን እየደጋገምክ እየሰራ በስሙ ልሸቀጥበት አይደል? 3-4 ሚስቶች አይደል እንዴ ስታግተለትሉ የምትውሉት? ወሬኛ በጣም ባዶ ናችሁ። ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው
ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስት ሃውስ ሲሸጉር ማደር ነው የሚፈልገው። ኦል ኦፍ ኢት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ አውቀዋለሁ እኔ። ሙሉ ጉዳችሁ በሌብነት የታወቀ ነው። በቆሻሽነት በኢየሱስ መከለያ ወዳችሁ እንዳልክ አንተ ዲቃላን ወልደ አይደል እንደ ሄድከው? ልጅ ይባረክ። ልጅን አልነካ። በክርስቶስ መንገድ ሄደ እንኳን ወልደዋል እንዴ? ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ የምትሰብኳት መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው። እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳለ እንዴ? በየክለቡ ተደብቆ የሚጠጣ እካክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላም ሞንግ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለሁም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ አንድ ጴንጤ ምንም ነገር ያለ እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው። ለምን በጅኒ ቁልቋል አያምኑ? ጌታ ይጠይቀሱ። ኦርቶዶክስ ግን አንድ ሰው ሲሞት በቃ አዝናለች እንጂ አልተዘባበተችም። የኦርቶዶክስ ልጅ ሲሞት ግን በስጋ ሲለይ ግን እስላምና ጴንጤ ሙድ ያዘ ነው። ሙድ አትይዝም። እኔ ኦርቶዶክስን ለመግፋት አይደለም ጴንጤ ሆንኩት። እኔ ክርስቶስ ስለበራልኝ ዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? የት ቦታ ነው በአንድነት የምታመልኩት እንዴ? እኔ እኮ አውቃችኋለሁ። በጣም እኮ ሳጠና የነበርኩ ሰው ነኝ። ሉተራውያን ከእናንተ ጋር ይስማማሉ እንዴ? ሉተር ማለት ትንሽ ኦርቶዶክስ ነው። እንደው ለስም ሉተር ተባለ እንጂ ሉተራውያን ጌታ ኢየሱስ ምስክሬ ኦርቶዶክስ ማለት ነው። ሲፋቅ ገድል የለውም። ከገድል ውጭ በታቦት ያምናሉ፣ በቅዱሳን አማላጅነት ያምናሉ፣ በድንግል ማርያም አማላጅነት ያምናሉ፣ በሁሉ ነገር ያምናሉ። ሉተራውያን ስለማታውቋቸው ነው። ሉተራውያን ይሻላሉ። ይዶን ኢቭን ነው። ኦርቶዶክስን ግን የቱ ነው ብለው ስለማይጠይቅ ስለሌላው ስለማይፈተፍት ኦርቶዶክስ ላይ ፊት እኔ ነኝ ያልክ እስላም ማን ነው? ስሙን አውሩት፣ ስሙን ጥሩልኝ። እስላምን በየጊዜው ንጽጽር የሚሰራው ስሙን ጥራልኝ። እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡቁ ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ እኔ ነኝ ያልክ እስላም ጉድ ተዘርግፎ ያልቅ። ሁሱ የምትባል ኩሳም በእስላም ስም ሸቅጠ ዛሬ እስላምን ባዶ ነው መከትል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላ ይወዳል ነብዩ ማምር ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። የምድሩ 4 አልበቃህም። ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው የምገባው። በአናት ተተከል ወሬኛ ነብዩ መሐመድ ካልተከተል እሱን ከተናገር እገላለሁ። ሄድና እዛ ኑሮን ያስፈራራ ወጅባራ። በጣም አበዛችሁት፣ ቅጣጣችሁ። ቅጥ ያጣችሁ ሰዎች ናችሁ። በጉልበት ላይ የተመሰረተ ማንነት ነው ያላችሁ።
ማስተማር አትችሉም፣ መምከር አትችሉም። በኦርቶዶክስ ጥላቻ ላይ ትሸቅጣላችሁ። ስለዚህ ወንድም ኤርምያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብለዋቸዋል። ልብ የላችሁም። ለምን አታውቁትም? ወንጌልን ለምን ጊዜያችሁን የምታቃጥሉት? ገድል እያነበባችሁ ነው። ገድል ላይ ስትውል ክርስቶስን እየረሳው ትሄዳለ። ሞር ገድልን እየዘከራችሁ ነው የምትውሉ ቀኑ ሙሉ። እኔ ጌታ ኢየሱስ ምስክሬ ኦርቶዶክስ ሆኜ ገድልን አላውቅም። ስንቶቻችሁ ናችሁ ገድል የምታውቁት? ኦርቶዶክስ ናችሁ? የትኛው ኦርቶዶክስ ልጅ ነው ገድልን የሚያውቀው? ጥሩ ሰው ናቸው ይባላል። በቃ ጥሩ ናቸው፣ ቅዱሳን ናቸው ነው። ከዛ የተለየ ነገር የለውም። ኦርቶዶክስ ልክ አንብቦ ምን ብሎ ገድላትን ተረድቶ እንዴ ፓስተሮች ስንት ጉድ አይደል የሚዋሹት? ስንት ጉድ አደባባይ አይደል የሚዋሹት? በቅድስና ያሉ እኮ ፓስተሮች በጣም ጥቂቶች ናቸው። ጥቂት በጣት እንኳን ከዚህ ጣት 10 አይሞሉ እውነተኛ ፓስተሮች እንደ እናንተ ፓስተሮች ከሞት አስነሳን እያሉ ይሰክሱ የለ እንደ በየቀኑ የውጭውን ብትል ኢትዮጵያ ብትል ከሞት አስነስቻለሁ፣ ግን ቪዲዮ የለም። በቪዲዮን ካለ ደግሞ ድራማ ስትሰሩበት ነው ያለው። ጌታ ኢየሱስ ይቅር ይበላችሁ። አውሬዎች ናችሁ። እንዳልክ ማለት እውነቴን ነው። አንደኛ የበታችነት ስሜት አለብህ፣ በጣም የበታችነት ስሜት አለብህ። ላስታውሳችሁ ብዬ ነው። ኢየሱስ ያድናል። ማን ይበሽቃል? በኢየሱስ የሚበሽቅ ኦርቶዶክስ አለ እንዴ? እኔ ግራ የሚገባኝ ነገር የሚበሽቅ አለ? ለማብሸቅ እንጂ አፍቅረኸው ወደኸው ለሱ የምትኖረው አይደለም። ላስታውሳችሁ ብዬ ነው። ጴንጤዎች ኢየሱስ ያድናል። አልኖርከው። ልጅን አሳድግ መጀመሪያ። ልጅህ አብራት የተኛትን ሴት አግባት፣ እውነተኛ ክርስትና ከሆነ። ሜሎስ የምወደው ወንድሜ ነው። ያቺ ጴንጤ ሚስቱ ይቺ አብራ ያለችው ምንድን ነው ያሉት? እኔ ቺታ አርጎ ቢመጣ አቀበለዋለሁ ያለች ሴት በምን ተጣሉ? በምን ተጣሉ? ለወሬ፣ ለአፍ፣ ለማስመሰል። ኮንሰርት መሰሩ ለገንዘብ፣ ጌታን ለማምለክ አይደለም። ብዙ ቦታ ላይ ኮንሰርት መሰሩት ለገንዘባችሁ፣ ኢየሱስን ለማምለክ አይደለም። መንገድ ላይ የምትጮሁት አብዛኛዎቻችሁ ያንን ካላደረግ ጴንጤነት ልክ አይደለም ትባላል። ሂድና ስበክ እውነት ከሆነ ተብለ ነው የምትባል። እስቲ ስለ እስልምና ትተነፍሳለህ እንዴ ጴንጤ ተባልክ? በጭባጫ እኔ እስላምንም በለው ኦርቶዶክስ በለው ጴንጤ በለው በአናቱ ዘቀዝቀዋል። ማን አባቱን ልፈራ? የሚያኖረኝ እግዚአብሔር እንጂ የሚያኖረኝ ሌላ የለም። ሃይማኖት አያኖረኝም። በጣም ግን መበሻሸቂያ የሆነ የኦርቶዶክስ ልጆች አንድ አለመሆናችሁ ግን አሳፋሪዎች ናችሁ። ጌታ ኢየሱስ ምስክሬ፣ አሳፋሪ። በአርሲ ጉዳይ ላይ አሳፋሪ ናችሁ። ቤተ ክርስቲያን ስትገፋ አሳፋሪ ናችሁ። በምንም ነገር ላይ አንዱ ናችሁ። አታውቁ። በአንድ ማስተባብራት እኔ ነበርኩ። ወሽመጡን እየበጠስኩልህ ጸጥ ለጥ አደረግልህ ነበር። ወሬኛ ናችሁ፣ ውለታ ቢሶች ናችሁ። ግን እኔ ጌታ በርቶልኛል። ቢሆንም ግን የኦርቶዶክስ መገፋትን በዚህ ደረጃ እኔ አልደግፍም። አዎ ጴንጤ ደግሜ ልንገርህ፣ አንተ ቤተ መቅደስ ውስጥ ነው ቡሽት የሚሰብከው። ልንገር ብዬ ነው፣ ምናልባት ከረሳችሁት። እሺ አንተ ቤት ነው ልምምዱ ያለው። ይሄ ልምምድ ምንም ችግር የሌለበት ጴንጤ ቤት ነው። የቡሽቲ ልምምድ ቡሽቲ ፓስተር ያለው አንተ ቤት ነው። ፕራይቬት ጀት ገዝቶ 2-3 ፕራይቬት ጀት የሚዘርፈው አንተ ቤት ነው። ባለጌ መረን የበዛው አንተ ቤት ነው። ለግል ጥቅማችሁ እንጂ እውነተኛ ክርስቶስን የሚሉ በጣም ጥቂት ናቸው። በተለይ ቆንጆ ሴት መኖር አትችልም በጴንጤ ቤት። ጌታ ኢየሱስ ምስክሬ። ከቸርች ርቃ ነው ካለች፣ ከቸርች ርቃ ነው ወይ ደግሞ ሽማግሌ የሆነ ፓስተር ጋር ነው የምትሄደው። ይሄን ያህል ባለጌ ናቸው።
ሽማግሌ የሆነ ፓስተር ከሆነ እዛ ሄዳ ታገለግላለች። ከዛ ውጭ አትሄድም። ቆንጆ ከሆነች ጴንጤ ሴት ጌታ ኢየሱስ ምስክሬ መሄድ አትችልም። ይህን ቆንጆ ሴቶችም ታውቃላችሁ። መረን ባለጌዎች ናቸው። እና እዚህ መታ ኦርቶዶክስን 30 ጊዜ እየመጣችሁ አሁን ስለ ጥምቀት እንወይ። የኦርቶዶክስ ጥምቀት ምንድን ነው? ኦርቶዶክስ የምታጠምቀው ጥምቀቷ የሚከበረው በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ ይላል። የኢየሱስ ክርስቶስ መጠመቁን ማሳያ ነው ጥምቀት። ይሄንን ይቃወማሉ። ይሄንን ጥምቀት ይቃወማሉ። የጳውሎስ ጨርቅ ያድናል ይልሃል። የኢየሱስ ክርስቶስ በአብ በወልድ መንፈስ ቅዱስም መጠመቅ አይቻልም ይልሃል።